ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ሰሞኑን በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ እየተካሄደ ነው። የአብይ አህመድ አገዛዝ ከሐምሌ 8 ጀምሮ በተለያዩ የአማራ አካባቢዎች በተለይም በጎጃም በወሎ እንደዚሁ በሸዋም ከፍተኛ ወታደራዊ ተልእኮችን በማንገብ በሜካናይዝድ ኃይል የታጀበ ጥቃት መፈጸሙ የሚታወቅ ነው። ተልእኮ ፋኖውን ማዳከምና ከህወሓት ጋር ለማድረግ ለታሰበው ጦርነት የፋኖን ኃይል አስቀድሞ ማዳከም የሚል ተልእኮ የተሰጠው ይኸው ዘመቻ እስካሁን ባለው ሂደት ስኬታማ እንዳልሆነና በተቃራኒው ከፍተኛ ኪሳራ ማስተናገዱ እየተገለጸ ነው። ሰሞኑንም በተለያዩ አካባቢዎች እንደዚሁ አውደ ውጊያዎች እየተካሄዱ ነው። እነዚህን መነሻ በማድረግ በወቅታዊ የፋኖ መረጃዎች ላይ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ሻለቃ አበበ ሙላቱ መስመር ላይ ሆኖ አብሮን ይቆያል። በጣም አመሰግናለሁ ሻለቃ አበበ ሙላቱ። እንግዲህ የምንጀምረው ከአውደ ውጊያ ውሎች ይሆናል። ባለፉት 2 እና 3 ቀናት በእናንተ ቀጠናም ጨምሮ አፋብን በሚንቀሳቀስባቸው አካባቢዎች የተካሄዱ አውደ ውጊያዎች ካሉ መረጃውን እንድታካፍለን እድሉ ልስጥ። አመሰግናለሁ ጋዜጠኛ መሳይ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ኃይሎች በተለያዩ ግንባሮች የወሰዷቸውን የተወሰኑ ኦፕሬሽኖችና የግንባር ውሎችን እንደሚከተለው አቀርባለሁኝ። በጎጃም በርካታ ተጋድሎች ተደርገዋል። አገዛዙ አጸዳለሁ ደመስሳለሁ የሚል ቀቢጸ ተስፋ ይዞ በርካታ የጦር መኮንኖችን ከጀነራል ታችኛው እርከን ድረስ ያለ አዋጊ የጦር መኮንን ይዞ በርካታ እግረኛ ሰራዊት ይዞ የገባ ቢሆንም ምናልባት ንጹሃን ላይ የሚጨክን ክንድ ያለው ትላልቅ መሳሪያዎች በትላልቅ ቅንቡላዎች ህዝብን ንጹሃንን የመጨፍጨፍ አባዜ የተጠናወተው ያገዛዙ ጥምር ጦር ንጹሃን ላይ እና የንጹሃን ሀብት ንብረት ላይ ጥቃት ከማድረስ በዘለለ ባቀደው ልክ ፋኖን አጠፋለሁ ብሎ በተንቀሳቀሰው ልክ ሳይሳካለት ኦፕሬሽን ሁሉ የመከነበት አጋጣሚ ነው ያለው። በጎንደርም በተመሳሳይ እንደዚሁ ቀቢጸ ተስፋውን ይዞ ተንቀሳቅሷል። ግን ደግሞ በዚህም ላይ ያሰበውን ሳያሳካ ነው የቀረው። ወሎም ላይ እንደዚሁ በተመሳሳይ በርካታ ተጋድሎች እየተደረጉ ነው። ይልቁንም ፋኖን ከማጽዳት ጋር ተያይዞ የሄደበት ርቀት አመርቂ ውጤት አላመጣለትም። ይልቁንም ከህዝብ እየተነጠለ ያለበት ሁኔታ ነው ያለው። በተለይ ደግሞ በሃይማኖት ተቋማቶች ላይ እያደረገ ያለው የከባድ መሳሪያ ጥቃት፣ የድሮን ጥቃት፣ በመሬት ላይ ያሰለፋቸው እግረኛ ሰራዊቶች የንጹሃኖች ጋር ያለው ጥቃት፣ ንጹሃኖችን የሚያጠቁበት መንገድ፣ ሴቶችን የሚደፍሩበት መንገድ፣ ሀብት ንብረት በማናለብኝነት የሚያወድሙትን ነገር ስናይ በጣም ከባድ ነውና ከዚህ ጋር ተያይዞ አገዛዙ ምን ያክል የሽንፈት ጣሪያ ላይ እንደደረሰና ለሽንፈቱም ትልቁ ማሳያ በንጹሃኖች ላይና ቀደም ሲል እንደዘረዘርኩ እነዛ ተግባሮች ላይ መሳተፉ ዋነኛ የሽንፈቱ መገለጫ ነው ብለን ነው የምናምነው። ከዛ ጋር ተያይዞ በወሎ ምድር ላይ በርካታ ያገዛዙ ሰራዊት ሰምጦ እየቀረ ያለበት ነባራዊ ሁኔታ እንዳለ ጠቆም አድርጌ ማለፍ ፈልጋለሁኝ። እንደዚሁ በሸዋና በወለጋ ላይ ሲሄድ ደግሞ ሸዋ ላይ ሰሞኑን እንደዚሁ በርካታ ትንቅንቆች ተደርገዋል። በተለይ ከወታደራዊ ተጋድሎቹ በዘለለ የህዝባዊ ውይይቶች በማድረግ ህዝቡን የትግሉ መነሻ ምን ይመስላል፣ እንዲሁም ደግሞ አሁን ሰራዊቱ ወጥቶ እየታገለበት ያለው ሁኔታ ህዝባችን በብቃትና በጥልቀት እየደገፈን ያለበት ትልቁ የትግሉ ገፊ ምክንያት ምንድነው የሚለውን በማስረዳት እንዲሁም ደግሞ ትግሉ አሁን ያለበት ወቅታዊ ቁመና ከዛም አልፎ ተርፎ ልማትና ትግሉ እንዴት መሆን መቻል አለበት፣ ወደፊት ክረምት ከመሆኑ ጋር ተያይዞ የአዝመራ ወቅት ከመሆኑ ጋር ተያይዞ መሰል ጉዳዮችን በማንሳት የጋራ ውይይት በማድረግ የወደፊት አቅጣጫዎችን በማስቀመጥና አገዛዙን እንዴት ተፋልመን መጣል እንዳለብን የጋራ ምክክር በማድረግ ረገድ በሁሉም ቀጠና በወሎም፣ በጎጃም፣ በጎንደርም፣ በሸዋም እንደዚሁ ተመሳሳይ የሆኑ የህዝብ ውይይቶች እየተደረጉ ያለበት ሁኔታ አለ። ከዚህ በዘለለ ግን የወታደራዊ እንቅስቃሴዎችን ስናይ አገዛዙ ከምንም በላይ የሞት ሽረት ትግል አይኑን ጨፍኖ እያደረገ ያለበት ሁኔታ እንዳለ እናስተውላለን። ግን ደግሞ አገዛዙ ህገ መንግስቱን ተገን በማድረግ አጀንዳ ቀርጾ እቅድ አቅዶ በተንቀሳቀሰበት መልኩ ምንም አይነት ለውጥ ሳያመጣ በርካታ ኪሳራ፣ ሰብአዊ ኪሳራ እየደረሰበት መሆኑን ጠቆም ማድረግ እፈልጋለሁ። እንዲሁም በወለጋ ቢዛሞ ዋንሻ ሰይድ እዝ በኩል እንደዚሁ በርካታ ቦታዎችን እየተቆጣጠሩ ያገዛዙን የጦር መኮንኖች አመራሮች በመደምሰስ ስትራቴጂክ የሆኑ ቦታዎችን በመቆጣጠር እና በዛ አካባቢ ያለው ያገዛዙን ጥምር ጦር ትጋት ውስጥ ከመክተትም በዘለለ ለቆ እንዲሸሽም በማድረግ ረገድ በርካታውን ግንባር ሸፍነው የአንበሳውን ድርሻ ወስደው እየታገሉ ያለበት ሁኔታ ነው ያለ። የሐምሌ 20 ቀን 2018 የግንባር አውደ ውሎችን በተመለከተ በሸዋ ጠቅላይ ግዛት አሳምነው እዝ በኩል የግንባር አውደ ውሎች አሉ። የይፋትና ጥሙጋ ግንባር አርማንያ ክላስተር ኦፕሬሽን ተደርጓል። በውጊያው የተሳተፉ ኃይሎች የመሐመድ ቢሆኔ ኮር፣ ደጃዝማች ተሰማ እርገጤ ክፍለ ጦርና የእዙ ልዩ ዘመቻ ንስር ሻለቃ እንዲሁም የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር ናቸው በውጊያው ላይ የተሳተፉት። መሐመድ ቢሆኔ ኮር በዚህ በኮሩ ስር የሚገኙ ኃይሎች ከሌሊቱ 10 ሰዓት እስከ ጠዋቱ 2 ሰዓት ባደረጉት መብረቃዊ ጥቃት የ103ኛ አየር ወለድ ክፍለ ጦር
ጦርን ደምስሰዋል። ጥቃቱ ኑሪ አፋፍ፣ አርማንያ ገበያ፣ አርማንያ ሃይስኩል እና ኪዳነ ምህረት ቤተክርስቲያን አካባቢ የሚገኙ የጠላት ምሽጎችን በተመሳሳይ ሰዓት በመስበር የተፈጸመ ድል ነው። በዚሁ ቦታ ላይ ሁለተኛው ግንባር በአፄ አምደ ጽዮን ኮር ስር የሚገኘው ራምቦ ክፍለ ጦር ውሃ ታንከርና ማፉድ ገበያ እንዲሁም ሚካኤል ቤተክርስቲያን መሽጎ በነበረው የጠላት ኃይል ላይ ታላቅ ተጋድሎ አድርገዋል። ጠላት የደረሰበትን ኪሳራ ተከትሎ ሁለት አይሱዚ ሙሉ ሙትና ቁስለኛ ወደ ሾላ ሜዳና አርማንያ ሆስፒታል ለማጓጓዝ ተገዷል። የጠላት ኃይል መክዳት ጋር ተያይዞ በተደጋጋሚ ምት የደረሰበት ኃይል በሌሎች ቦታው ላይ እንደዚሁ የመክዳት የመፍረስ አዝማሚያ እያሳየ ያለበት ሁኔታ ነው ያለ። በአፄ ዘርዓ ያዕቆብ ኮር ስር የሚገኘው በፈቃዱ በላይ ክፍለ ጦርን የተቀላቀሉ የመንግስት ሰራዊት የመዋጋት ሞራል በከፍተኛ ደረጃ የወረደ ሲሆን መዋጋት ሞራላቸው በከፍተኛ ደረጃ ወርዷል። በተመሳሳይ ሌሎች ቦታዎችም ላይ እንደዚሁ ወሎም ላይ በርካታ ያገዛዙ ሰራዊት እየከዳ ነው። ሌሎችም ቦታዎች ላይ በተመሳሳይ ጦርነቱ ፍትሃዊ አለመሆኑንም የተገነዘቡ የሰራዊቱ አባላት ምሽግ እየለቀቁ የፋኖን ኃይሎች እንዲሁም ህዝባቸውን እየተቀላቀሉ ያለበት ሁኔታ እንዳለ ነው ጠቆም ማድረግ የምፈልገው። ዛሬም የኮማንዶ አባላት በፈቃዱ በላይ ክፍለ ጦርን የተቀላቀሉ ሲሆን ክፍለ ጦሩም ሞቅ ያለ አቀባበል አድርጎላቸዋል። አንደኛው ግንባር በወሎ ጠቅላይ ግዛት ወይም ወሎ ቤት አማራ ምኒልክ ህዝብ በኩል ነው። የዳውንት ወረዳ ነፃ መውጣትና ተያያዥ የደፈጣ ጥቃቶችን በተመለከተ የ106ኛ ኮር 31ኛ ሰንጥ ክፍለ ጦርና ጽናት ክፍለ ጦር እንዲሁም የክፍለ ጦሩ ሁለተኛ ሻለቃ ሲሆኑ የተገኘው ድል ጋር ተያይዞ ዳውንት ወረዳ ሙሉ በሙሉ ከአገዛዙ ሰራዊት ነፃ ወጥቷል። መዋቅሩን አፍርሶ ወደ ጨጎማና ወተዮ ቆላማ ቀበሌዎች የተበታተነ ሲሆን በርካታ የሚሊሻና የፖሊስ አባላት ተማርከዋል። የደፈጣ እርምጃውን በተመለከተ ከዳውንት ወረዳ ከከበባ አምልጦ ወደ ዋላ ጋሸና ለመሸጋገር የሞከረውን የጠላት ኃይል ዋድላና ደላንታን በሚያገናኘው የዣጣ ድልድይ ማሽላ ሆድ በተባለ ቦታ የ31ኛ ክፍለ ጦር ሁለተኛ ሻለቃ ባደረገው የደፈጣ ጥቃት ደምስሶ በርካታ የክላሽንኮቭ መሳሪያዎችን መማረክ ተችሏል። ሌላው ለሚ ሮቢትና ደማስቆ ከተማ ነፃ መውጣት ጋር ተያይዞ የተሳተፉት ኃይሎች በዚህ አውደ ውጊያ ላይ የ105ኛ ኮር 45ኛ መብረቅ ክፍለ ጦር የደምሰው ጎሹ ሻለቃ ሲሆኑ በዚህ አውደ ውጊያ ላይ የተገኘውን ድል በተመለከተ የደምሰው ጎሹ ሻለቃ በወሰደው ድንገተኛና መብረቃዊ ጥቃት ለሚ ሮቢትና ደማስቆ ከተማን ሙሉ በሙሉ መቆጣጠር ተችሏል። በደረሰበት ከባድ ምት ጠላት ምሽጉን ለቆ ወደ ወግዲ ከተማ ያፈገፈገ ሲሆን የፋኖ ኃይሎችን በርካታ የነፍስ ወከፍ መሳሪያዎችንና የሎጂስቲክ ቁሳቁሶችን ማርከዋል። ጠቅልልስ አድርገው በሁሉም ግንባሮች የአማራ ህዝብ የህልውና ተጋድሎ አመርቂ ድሎችን እያስመዘገበ ይገኛል። ትግላችን ተጠናክሮ ይቀጥላል ማለት ነው የምፈልገው። በጣም ነው የማመሰግነው ሻለቃ አበበ ሙላቱ። እንግዲህ አሁን ከነገርከን ሰሞኑን ካለውም አጠቃላይ አውደ ውጊያ ውሎም ከደረሱት ኪሳራዎች በአገዛዙ ላይ እናንተም ካገኛቸዋቸው ድሎች በመነሳት ስለዚህ ተልዕኮ አልተሳካም፣ አብይ አህመድ በዋናነት ፋኖን ባለበት ማቆም ባለበት ማዳከም በቀጣይ ለሚያደርገው ተልዕኮ እንቅፋት እንዳይሆን ማድረግ የሚሉ ዓላማ የተሰጣቸውን እንቅስቃሴዎች ነው ያደረገው። ስለዚህ በተቃራኒው ያቀደውን ተልዕኮ ለማሳካት የሚችልበት አቅም አልፈጠረም ማለት ነው። ከዚህ አንጻር ስኬታማ አይደለም ብለን ድምዳሜ መስጠት እንችላለን። አዎ በትክክል ያንን ድምዳሜ መስጠት እንችላለን። አገዛዙ አሁን መጀመሪያ በመግቢያ ላይ ጠቀስ ለማድረግ እንደሞከርኩት የአማራን ህዝብ ማንበርከክ፣ የአማራን ህዝብ መጨፍጨፍ፣ የአማራን ህዝብ ለዘላለም በግዞት የማቆየት ስራውን ስሬ ብሎ የሄደበት ያለበት ሁኔታ ነው ያለ። በተለይ ሰሞኑን የምክክር ኮሚሽን በሚል ሰበብ በየጊዜው የተለያዩ አጀንዳዎችን በመቅረጽ የአማራን ህዝብ እንዲወዛገብ፣ አጠቃላይ የኢትዮጵያ ህዝብ እንዲወዛገብ በማድረግ ለአማራ ህዝብ ጭፍጨፋ እንዲመቸው አጀንዳ በመስጠት ህገ መንግስቱን ተገን በማድረግ ማለት ነው እነዚህን ስራዎች እየሰራ ያለበት ሁኔታ ነው ያለ። ምክክር ኮሚሽን ብሎ መጥቶ ሀገሪቱን ቢቻል ኦሮማይዝድ ማድረግ ካልተቻለ ደግሞ ኦሮሚያን ሀገር የማድረግና ሀገር የማዋላድ ስራውን በዚህ በምክክር ኮሚሽኑ ጭምብል ውስጥ ለውይይት አቅርቦ የአማራን ህዝብ ለመጨፍጨፍ እንዲመቸው ያደረገበትን ሂደት እናስተውላለን። በዋናነት አገዛዙ ሰሞኑን በዚህ በሐምሌ ወራት ውስጥ አጸዳለሁ የሚል መቼም የቀነ ቀጠሮ ብዛት የአገዛዙ በጣም የሚያስገርም ነው። እድሜ ልኩን ሲቀጥር ይኖራል እንጂ የአማራን ህዝብ ማንበርከክ አይቻልም። ግን ደግሞ በዚህ በአጭር ጊዜ ውስጥ አጸዳለሁ ብሎ እንቅስቃሴ ጀምሯል። እውነት ለመናገር አንድ እዝ ላይ 4 እዝ ማሰለፍ ማለት ምን ያክል የውድቀቱን ማሳያ እንደሆነ እዚህ ላይ ማየት እንችላለን። በጎጃም በኩል እንደዚሁ በጣም በርካታ ኃይሉን ይዞ ገብቷል። አሉኝ የሚላቸውን ጀነራሎችም ይዞ ገብቷል። ኮሎኔሎች ከ7 በላይ ኮሎኔል፣ 4 ጀነራሎች እና በየደረጃ ያሉ ቅድም በመግቢያ እንደጠቀስኩት አዋጊ የጦር መኮንኖችን ይዞ ገብቷል። ግን ደግሞ አንዳችን ፋይዳ አልፈየደም። ምናልባት ንጹሃንን ከመጨፍጨፍ በዘለለ ማለት ነው። ይሄ ደግሞ ንጹሃንን መጨፍጨፍ የስርዓቱ መገለጫ ነው። ይህንን ወደፊትም ያደርገዋል። ግን ደግሞ በአጭር ጊዜ ውስጥ ይህንን ጨካኝ የሆነ የስርዓቱ አካሄድ በምስራቅ አፍሪካ ላይ አሸባሪ የሆነ ስርዓትን ከዚህ ከህዝባችን ጫንቃ ላይ ለማናቀቅ ቆርጠን ተነስተን እየታገልነው ነው። በአጭር ጊዜ የምናስወግድበትን መንገድ የፈጠርንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ አገዛዙ ባሰበው ልክ የአማራን ህዝብ አንበርክኮ የአማራን ህዝብ ጨፍጭፎ አልጨረሰውም።
እንዳለውም ባሰበው ልክ ደግሞ የፋኖን መዋቅር በትነዋለሁ እንዳለው ኦፕሬሽኑ ሳይሳካለት አፍሮ ይልቁንም በጣም በርካታ ኃይሉን አጥቶ የሎጂስቲክና የፋይናንስ አቅሙንም አሟጦ የሰው ኃይሉንም አስጨፍጭፎ ወደኋላ እያፈገፈገ ያለበት ሁኔታ እንዳለ ነው ጠቆም ላደርግ የምፈልገው። ነገር ግን የአብይ አህመድ አገዛዝ አማራ ክልል እያካሄደ ያለው ተልዕኮ የተሳካ ነው የሚል ድምዳሜ የሰጠ ይመስላል። ለዚህም የአማራ ክልል ሚሊሻዎችንና አድማ በታኞችን ወደ ትግራይ አቅራቢያ ወዳሉ ከተሞች እያጓጓዘ እንዳለ የአማራ ሚሊሻዎችና የአማራ አድማ በታኝ ለሚያደርገው በቀጣይ ጦርነት ሊያሰልፋቸው እያንቀሳቀሰ እንዳለ ጥቂት የማይባሉ ይህንን በመቃወምና አገዛዙን በመክዳት ወደ ፋኖ እየመጡ እንዳለ እንሰማለን። ስለዚህ ፋኖን ጣጣውን ጨርሻለሁም ባይል ነገር ግን አዳክሜዋለሁ ብሎ ከጀርባ አድርጎ ከፊት ህወሓትን ለመውጋት እየተዘጋጀ እንዳለ መረጃዎች ያሳያሉ። ይሄ ምን ያህል ወደ መሬት ወርዶ ተግባራዊ ሆኖ እናየዋለን በቀናት ምናልባትም በጥቂት ባጭር ጊዜ ውስጥ የሚታወቅ ይሆናል። ግን እንዲህ አይነት እንቅስቃሴዎችን እያየን ነው። በሌላው የኢትዮጵያ ክፍልም እንደዚሁ አስገዳጅ የሆነ ወታደራዊ ምልመላ በማድረግ ላይ ነው ያለው። ሚሊሻዎችን ኦሮሚያ ክልል ጠርንፎ አስገብቷል። ስለዚህ ወታደራዊ እንቅስቃሴውን አጠናክሮ ቀጥሏል ከህወሓት ጋር ጦርነት አደርጋለሁ የሚል አሁን ባለው ሁኔታ ጠንካራ የፋኖ ኃይል ባለበት ጠንካራ የፋኖ እንቅስቃሴ ባለበት ሁኔታ ነገር ግን ፋኖን ከጀርባ አድርጌ ህወሓትን ወጋለሁ የሚለው ያገዛዙ እቅድ ተግባራዊ ሊሆን እንደሚችልም ነው ፍንጮች የሚያመለክቱት። እዚህ ላይ ምን ማለት ይቻላል? ለዘመናት የአማራን ህዝብ ሲፈትነው የነበረው ከአማራው አብራክ የተፈጠሩ ባንዳ ሆዳደሮች መበራከታቸው ነው። አሁንም በተመሳሳይ እርስ በርስ አዋጋዋለሁ እርስ በርስ አባለዋለሁ ብሎ አቅዶ ቅነድፎ እንደጀመረው አገዛዙ እና የአብይ አህመድ ስርዓት አብይ አህመድ ራሱ ያንን እያደረገው ያለበት ሁኔታ ነው ያለ። ፋኖን ከኋላ አድርጎ ከፊት ህወሓትን እገጥማለሁ የሚል ቀቢጸ ተስፋ ይዞ እየተንቀሳቀሰ ነው። ግን ደግሞ እውነት ለመናገር አገዛዙ ወንበዴ ነው ይታወቃል። ሲሆነብድ የሚያወራውንም የሚያቅደውንም የሚያውቅ አይመስለኝም። ሚኒሻውን ነው ለመጠቀም በተለይ የአማራ ሚኒሻ የአማራ ፖሊስ አድማ ብተና የሚላቸው የዚህ መሻ ልዩ ኃይል ሲፈርስ መሳሪያ እየሸጡ መሳሪያ ንግድ ላይ የተሰማሩ የአድማ ብተና ስብስብ ሸቅል ላይ የተሰማራ የአድማ ብተና ስብስብ ተይዞ የአማራን ህዝብ መጨፍጨፍ ንጹሃን መጨፍጨፍ ሀብትን ንብረት መዝረፍ ካልሆነ በስተቀር ምንም ለውጥ አያመጣም። ወይም እነዚህን ከኋላ አድርጎ ወደፊት ለመሄድና ፋኖን ከኋላ አድርጎ ወደፊት ያለውን ትግል ጨርሶ ተመልሶ ፋኖን ራሱን በራሱ ለማጥፋት እቅድ ይዞ እየተንቀሳቀሰ እንደሆነ ይታወቃል። ይሄ መቼም ሊሳካለት አይችልም። በዋናነት ግን በተለይ ከአማራው አብራክ ወጥተው የአማራን ህዝብ እየጨፈጨፉ ላሉ እየተላላኩ ላሉ የሚኒሻ አባላት እንዲሁም መሰል ጥምር ጦር የሚላቸው ከአማራው አብራክ የወጡ ወዳደሮች ለነሱ መልእክት ማስተላለፍ ፈልጋለሁ። ምናልባት መልእክት ምንድነው? ለጊዜው አገዛዝ መጠቀሚያ በመሆን በወገናቸው ላይ መሳሪያ አትደቅኑ የሚል ነው። የህዝብ ደህንነትና ሰላምን ለማስጠበቅ የታጠቃችሁ ሚኒሾች ዛሬ አገዛዙ የራሱን ስልጣን ዘመን ለማራዘም ሲል የገዛ ወገኖቻችሁን እንድትወጉና ለአፈናው ጉልበት እንድትሆኑ እያደረጋችሁ ይገኛል። ስለዚህ ይህንን ጥሪ ተቀብላችሁ ቢያንስ ወደ ህዝባችሁ መቀላቀል መቻል አለባችሁ። በዛ በአገዛዙ መስመር ውስጥ ሆኖ ለህዝባችን እልቂት ተጠያቂ ከመሆን ወይም ለህዝባችን እልቂት የአንበሳውን ድርሻ ወስዶ በታሪክ ተወቃሽ ከመሆን ራስን አግልሎ መቀመጡ የተሻለ ነው እና የታጠቃችሁ ህዝብን ለማስከበር እንጂ ለአገዛዙ ጥበቃ ስላልሆነ እባካችሁ ወደ ህዝባችሁ ተመለሱ። እንደው ልመና አይደለም። በነገራችን ላይ ሁሉም የሞት ሰለባ እየሆነ ያለበት ሁኔታ ነው ያለ። ይሄ እንኳን የማይገባቸው በእርግጥ ምን አይነት መርዝ እንደሚግቷቸው አይታወቅም። እርሻ እያላቸው ሀብት ንብረት እያላቸው ደሞዝም እየተከፈላቸው የአማራን ህዝብ የሚጨፈጭፉ የሚያስጨፈጭፉ ለጭፍጨፋ የሚያመቻቹ ከመሆናቸው ጋር ተያይዞ ነው ይህንን ማስጠንቀቂያ ወይም ይህንን መልእክት ማስተላለፍ የፈለኩት እና ሚኒሻነት የነዋሪውንና የአካባቢውን ሰላም ለመጠበቅ የተሰጠ ኃላፊነት እንጂ የገዢዎችን የስልጣን ዕድሜ ለማራዘም የሚደረግ አገልግሎት እንዳልሆነ ሁሉም ጠንቅቀው ያውቁታል። ስለዚህ የገዛ ወገናችሁን ጎረቤቶቻችሁንና ወንድሞቻችሁን በጠላትነት ፈርጃችሁ ለገዢዎቻችሁ መጠቀሚያ አትሁኑ። የታጠቃችሁት መሳሪያ የጊዜያዊ ስልጣን ውጤት ነው። የህዝብ ቁጣን መቼም ቢሆን ልትቀለብሱት አትችሉ። የህዝብ ቁጣና አንድነት ግን ዘላቂ እንደሆነ አምናችሁ ወደ ህዝባችሁ መቀላቀል መቻል አለባችሁ። ለአገዛዙ መከታ ለመሆን የምታደርጉት እኩይ ሙከራ ከህዝብ ጋር ወደማይመለስ ቅሬታና በቀል ውስጥ ስለሚከታችሁ አሁንም በድጋሜ የምህረት አዋጁን ተቀብላችሁ ወደ ህዝባችሁና ወደ ፋኖ የትጥቅ ትግል ብትቀላቀሉ የተሻለ ነው። ተጠያቂም ናችሁ። እንግዲህ በዚህ በዘመኑ ተጠያቂ ሊሆኑ እንደሚችሉ ማስገንዘብ ፈልጋለሁ። አገዛዙ ሲወድቅ ወይም
ተጠያቂነት ሲመጣ አሁን ትዕዛዝ የሚሰጧችሁ አካላት ሽፋን አይሆኑላችሁ። መቼም ቢሆን ልታገኟቸው እንደማትችሉ በዚሁ መልእክት ማስተላለፍ ፈልጋለሁ። በህዝብ ላይ የምታደርሱት ማንኛውም በደል፣ ግፍና የደም ምላሽ ምንጊዜም ተጠያቂነት ወይም ከተጠያቂነት ሊያድናችሁ አይችልም። በግል በእያንዳንዳችሁ ላይ የሚወድቅ እንደሆነ ሁሉም ይህንን ጥሪ መጠቀም መቻል አለበት። ወይም እዳ እንዳለባችሁ አድርጋችሁ ይህንን ጥሪ ተቀብላችሁ ወደ ማህበረሰባችሁ እንድትቀላቀሉ የሚል መልእክቴን ነው ማስተላለፍ የምፈልገው። መሳሪያችሁ በወገናችሁ ላይ የሚተኮስ ሳይሆን የአማራ ህዝብ እንተ ታሪኩን የሚጠብቅበት ስለሆነ መሳሪያችሁን በወገናችሁ ላይ አትተኩሱ። የአገዛዙ የጥፋት መሳሪያ ከመሆን ተቆጥባችሁ ከህዝባችሁ ጎን ቁሙ። እጃችሁን ከበደል በማንሳት የታጠቃችሁትን መሳሪያ ለአካባቢያችሁ ሰላምና ለወገናችሁ ከለላ ብቻ አውሉት የሚል መልእክት ነው ማስተላለፍ የምፈልገው። ጋዜጠኛ መሳይ ሻለቃ አበበ ሙላቱ፣ የሌላው ሰሞኑን ከተከናወኑና ከፋኖ መንደር ከተሰሙ ዜናዎች አንዱ የእዙ አደረጃጀት መጠናቀቅ ነው። አስቀድሞ በሸዋ ጠቅላይ ግዛት አሳምነው እዝ የተከናወነው አደረጃጀት እንደዚሁም በወሎ ተከናወነው አስቀድሞ የተጠናቀቁ አደረጃጀቶች ናቸው። የቀሩት የበላይ ዘለቀ እዝና የቴዎድሮስ እዝ ነበሩ። እነሱም ከሰሞኑ መጠናቀቃቸውን ሰምተናል። እንደው ከወታደራዊ እንቅስቃሴ አንጻር ነው ያው ወታደራዊ አቅም የሚፈጥር በቀጣይ በተቀናጀ ሁኔታ በአፋብን ስር እነዚህ አደረጃጀቶች መዋቅራቸውን አስተካክለው የፖለቲካ ስራቸውን ጎን ለጎን እያስኬዱ ወታደራዊ ተልዕኮ ተፈጻሚ ለማድረግ እንደተዘጋጁ ነው እንግዲህ እየተነገረ ያለው። እንደው ምን ያህል አስተዋጽኦ አለው አደረጃጀቶቹ ተጠናቀው አፋብን ቤቱን በደንብ አሰናርቶ ጨርሶ በቀጣይ ተልዕኮ ምን ሊያሳካ ይችላል ብለንስ እንጠብቃለን? ይሄ የአደረጃጀቶች መጠናቀቅ የሚኖረው ወታደራዊ ፋይዳንን በተመለከተ እንደው ምን ማለት ይቻላል? ጥሩ ነገር ነው ያነሳው ጋዜጠኛ መሳይ። በቅድሚያ አንድነት የድል ሁሉ መጀመሪያ መሆኑን በዚሁ ማብሰር ፈልጋለሁ። ከዚህ በፊት የነበሩ ጉድለቶቻችንን እየደፈንናቸው እዚህ ደርሰናል። አሁንም ጥንቅቅ ያለ ቅልጥፍ ያለ የትግል ምዕራፍ ላይ ያለንበት ሁኔታ እንዳለ ነው ጠቆም ማድረግ እንፈልገው። ከዚህ ጋር ተያይዞ እንደ አፋብን የአደረጃጀት ጥቅሞቹ ይታወቃል፣ ግልጽ ነው። አደረጃጀቱ አፋጣኝ ምላሽ የሚሻ ነበረ። እሱንም አድርገነዋል። በሰው ኃይል አስተዳደርና በስትራቴጂካዊ ግንኙነት ረገድ በርካታ ሰዋዊ ጥቅሞች አሉት። ከዚህ ጋር ተያይዞ ለአንድ ድርጅት ለህዝብ አስተዳደር ወይም ለደህንነት መዋቅር የሚያስፈልገው ዋናው አደረጃጀት ነው። ለትግላችን የሚያስፈልገው በዋናነት አደረጃጀት ነው። ከዛ ጋር ተያይዞ አደረጃጀቱ የሚያስገኛቸው ጥቅሞች አሉ። ፈጣን የመረጃና የምላሽ ስርዓት ነው። አደረጃጀቱ በየአካባቢው እየተዋቀረ በመሆኑ ድንገተኛ አደጋዎች፣ የደህንነት ስጋቶች ወይም ስትራቴጂካዊ ጥሪዎች በሚፈጠሩበት ጊዜ ያለምንም ማመንታት ያለምንም ችግር ዝግጁ ለመሆን ስለሚያስችል እና ፈጣን